ሰላም ሰላም ውድ አስቲ ቤተሰቦች እንዴት ናችሁ? ዛሬ ደግሞ ስለ አሊባባ መስራችና ዋና ስራ አስኪያጅ ስለ ጃክ ማ የህይወት ታሪክ እና የስኬት ጉዞ የሚያሳይ ቪዲዮ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉ ዘንድ የአክብሮት ግብዣዬ ነው። ለቻናሉ ግን አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ ቤተሰብ ይሁኑ። ጃክ ማ ወይም ደግሞ ማኒው የተወለደው መስከረም 10 1994 ዓ.ም በሃንግዡ ከተማ ውስጥ ነው። ሃንግዡ ቻይና ውስጥ ያለች ከተማ ነች። ቤተሰቦቹ ባህላዊ ሙዚቀኞችና ተዋናዮች ነበሩ። እጅግ በጣም ድሃ ነበሩ ነው የሚለው። ነገር ግን ጃክ ከልጅነቱ ከድሃ ቤተሰብ ቢወለድ በችግርም ቢያድግ ትልቅ ህልም ነበር ወይም ደግሞ ትልቅ ያስብ ነበር ነው የሚለው። በተለይም ደግሞ እንግሊዝኛ ቋንቋን የመማር ፍላጎት ወይም ደግሞ ጥማት ነበረው ነው የሚለው። ዓላማው ምንድነው? እንግሊዝኛ ቋንቋን ከተማረ ሌሎች ዓለማት ላይ ሄዶ ስራዎችን መስራት ራሱን መቀየር እንደሚችል ያምን ነበር ማለት ነው። ስለዚህ በ1972 ዓመተ ምህረት የአሜሪካው ፕሬዝዳንት ሪቻርድ ኒክሰን ጃክ ማ የተወለደባትን ሃንግዡ ከተማን ጎብኝቶ ከተመለሰ በኋላ ሌሎች ቱሪስቶችም ወደዚህ ከተማ መምጣት ጀመሩ ማለት ነው። ያኔ ጃክ የ12 ዓመት ልጅ ነበረ። ነገር ግን ጃክ ምን ብሎ አሰበ? ስለዚህ ወደ ከተማዋ ቱሪስቶች እየመጡ ነው፣ ለሚመጡ ቱሪስቶች በነፃ ቦታዎችን ማስጎብኘት እንዳለበት አሰበ ማለት ነው። አሰቡት። ጃክ ያለበት የተወለደበት ቦታና ከተማዋ የ27 ኪሎ ሜትር ርቀት ነበር ነው። ቅድም እንዳልኳችሁ እንግሊዝኛ ቋንቋን መልመድ ነው። ስለዚህ ከጎብኚዎች ጋር ኮሚኒኬት ሲያደርግ እንግሊዝኛን መልመድ ጀመረ ማለት ነው። ይህንን ተግባር ለ9 ተከታታይ ዓመታት ሰራው ነው የምታስቡት። 9 ዓመት በነፃ 9 ዓመት 27 ኪሎ ሜትር በብስክሌት 9 ዓመት ጠዋት 11 ሰዓት እየተነሱ ለዛውም የ12 ዓመት ልጅ ሆኖ በሚጫወትበት የእድሜ ክልል ውስጥ ማለት ነው። ጃክ የመጀመሪያ ደረጃ ትምህርቱን ለማጠናቀቅ 2 ጊዜ ወድቋል ነው የሚለው። ታስቡት። መጀመሪያ ደረጃ ትምህርቱን ለማለፍ 2 ጊዜ ወድቆ ነው ያለፈው። ሁለተኛ ደረጃ ትምህርቱን ደግሞ ሲያልፍ አሁንም 3 ጊዜ ተፈትኖ ነው ያለፈው ነው የሚለው። ሶስተኛ ዩኒቨርሲቲ ለመግባት 2 ጊዜ ወድቆ ሶስተኛው ነው ያለፈው ማለት ነው። ከዛ በኋላ ነው በ1984 ዓመተ ምህረት ሃንግዡ ቲቸርስ ኢንስቲትዩት ያው የእንግሊዝኛ መምህር እዚህ ኮሌጅ ከገባ በኋላ ገብቶ በመማር በ1988 ዓመተ ምህረት የመጀመሪያ ዲግሪውን በእንግሊዝኛ ቋንቋ አገኘ ማለት ነው። ከዛ በመቀጠል ያሰበው ምንድነው? ወደ ሃርቫርድ ዩኒቨርሲቲ ሄዶ ተጨማሪ ትምህርት መማር ፈልጎ ከ10 ጊዜ በላይ አፕላይ ያደረገ ወይ ደግሞ አመለከተ ለሃርቫርድ ማለት ነው። ነገር ግን ሃርቫርድ 10ንም ሪጀክት ያደረገው ማለት ነው። የጃክ ማ የትምህርት ህይወቱ ይህን ይመስል ነበር። ጃክ ማ ከሃንግዡ ቲቸርስ ኢንስቲትዩት ከተመረቀ በኋላ ለ30 ኩባንያዎች ማመልከቻ አስገብቶ ነበር። ነገር ግን 30ውም ኩባንያዎች ሪጀክት አደረጉ ነው ውድቅ አደረጉት ነው የሚለው። ለምሳሌ ኬፒሲ የሚባል ኮሌጅ አለ። ይህ ኮሌጅ ለዚህ ኮሌጅ 24 ሰዎች አፕላይ አድርጎ 23ቱን ሲቀጥር 23ቱን ቀጥሮ አንዱን ሪጀክት ሲያደርግ ያን ሪጀክት የተደረገው ጃክ ነበር። አሁንም በሚገርም ሁኔታ 5 ሰዎች ለፖሊስነት አመልክተው ነው ፖሊስ ለመሆን አመልክተው 4ቱ ሲቀጠሩ 5ኛው ሪጀክት የተደረገው ጃክ ነበር ማለት ነው። መጨረሻ ላይ እዛው ሃንግዡ ላይ በወር $12 የተከፈለው የእንግሊዝኛ መምህር ሆኖ መስራት ጀመረ ማለት ነው። ጃክ አስተርጓሚ ሆኖ በ1995 ዓመተ ምህረት ወደ አሜሪካ ሲያትል ከተማ ተጓዘ ነው የሚለው። አሜሪካ ከሄደ በኋላ ለመጀመሪያ ጊዜ ኮምፒውተር እና ኢንተርኔት ጋር መገናኘት ቻለ። ስለዚህ ጃክ ኢንተርኔት ላይ ለመጀመሪያ ጊዜ ሰርች ሲያደርግ ደግሞ ሲፈልግ ቢራ ብሎ ሲፈልግ የአሜሪካ የጀርመንና የቶኪዮ ቢራዎች ዝርዝር ይመጣለታል። ነገር ግን ስለ ቻይና የሆነ መረጃ እንኳን ማግኘት አልቻለም። ምንም ስለ ቻይና የሚገልጽ ኢንተርኔት ላይ አልተመዘገበም ማለት ነው። ስለዚህ ያኔ የጃክ ጭንቅላት አቃጨለ ማለት ነው። ቻይና ለምን አይኖራትም? ቻይና ለምን ኢንተርኔት ላይ አልተመዘገበችም? የሚል ሐሳብ መጣለት ማለት ነው። ስለዚህ ቀጥታ ወደ ቻይና ተመለሰ። ቻይና ፒጅስ የሚለውን
ፈጠረ ማለት ነው። ዓላማው ምንድነው? ቻይና ኦንላይን ፕሬዘንስ ኢንተርኔት ላይ ስለ ቻይና ምርቶች የሚገልጽ ነገር መሆን አለበት ብሎ ነው ያሰበው። በ1999 ዓመተ ምህረት 17 ጓደኞቹን በመኖሪያ ቤቱ በመሰብሰብ እቃዎቹን ከዝቅተኛው ገበሬ ወይ ደግሞ ከአምራቹ ወደ ተጠቃሚው በቀላሉ ማድረስ የሚቻልበትን ኢኮሜርስ የሚባል ፕላትፎርም መስራት እንዳሰበ አስረዳቸው። ራዕዩና ዓላማውን ለጓደኞቹ በግልጽ አስረዳቸው። ጓደኞቹም ራዕዩን ተቀብለው መስራት ጀመሩ ማለት ነው። ስለዚህ ያኔ ነው ማለት ነው አሊባባ የአሁኑ አሊባባ እየተወለደው ማለት ነው። ስለዚህ አሊባባን በጋራ በመሆን $60,000 ሬይዝ አድርገው ደግሞ አሰባስበው የዛሬውን አሊባባ ዶት ኮምን መሰረቱት ማለት ነው። አስቡት፣ አሊባባ አሁን ላይ እጅግ በጣም ትልቅ ኢኮሜርስ ፕላትፎርም ነው፣ ልክ እንደ አማዞን ማለት ነው። አስቡት። ይህን ሁሉ ሲያደርግ ግን ጃክማ የሶፍትዌር ተማሪ አይደለም። ጃክማ የቴክኖሎጂ ሰው አይደለም። ጃክማ የእንግሊዝኛ ማንበር ነው። ዲግሪ የሚያገኘው በእንግሊዝኛ ነው። ስራውንም የሰራው በእንግሊዝኛ ነው። ምንም ስለ ቴክኖሎጂ ነው ነገር የለም። እዚህ ጋር ምናልባት አንዳንዴ ይሄ ምሳሌ ስለ ቴክኖሎጂ አይደብሳት ግዴታ የቴክኖሎጂ ሰው መሆን አለብን። ሌላው እንግዲህ አሊባባን መሰረት ቻሉ። ከመሰረቱት በኋላ ግን እጅግ በጣም ፈተናዎች በዙ ማለት አስቡት። ለ3 ዓመት ያክል ያለ ምንም ገቢ፣ ያው አንድ ድርጅት ከተመሰረተ ያው ትርፍ ማግኘት አለበት አይደለ? ትርፍ እንኳ ባያገኝ ራሱን የሚያስቀጥል ነገር ማግኘት መቻል አለበት። ነገር ግን አሊባባ ምንም ገቢ እያገኘ አልነበረም። ነገር ግን ለ3 ዓመት ያክል እንኳ ምንም ክፍያ ወይም ደግሞ ገቢ ባያገኝ ተጠቃሚዎች ግን እጅግ ይወዱት ነበር ነው የሚለው። ያው ሰው መጠቀም ይፈልጋል ግን አይከፍልም፣ ምክንያቱም ስላለመደው ማለት ነው። ይሄ ነገር ግን ለጃክ እጅግ አስደሳች ነበር፣ ምክንያቱም ሰው መጠቀም ከፈለገ የሆነ ሰዓት ላይ እንደሚከፍል ያምን ነበር ማለት ነው። ስለዚህ በ2000 ዓመተ ምህረት ይህንን ራዕዩን ያየ የሶፍት ባንክ መስራች $20 ሚሊዮን ኢንቨስት አደረገበት። በማን? በአሊባባ ላይ ማለት ነው። ስለዚህ በ2003 የዓለማችን ግዙፍ ኩባንያ መሆን ቻለ ማለት ነው። ሌላው እጅግ የሚገርመው ዜና ደግሞ በ2014 ዓመተ ምህረት በኒውዮርክ ስቶክ ኤክስቼንጅ ውስጥ ትልቁን ሼር ማግኘት ቻለ ማለት ነው። ወደ $25 ቢሊዮን መሰብሰብ ቻሉ ማለት ነው። አስቡት፣ $12 ይከፈል የነበረው ቼክ $25 ቢሊዮን መሰብሰብ ቻለ ማለት ነው። ስለዚህ የጃክ የአሊባባን የመሰረተበት ሂደቶቹ እነዚህን ይመስላሉ። ውስጥ የምንማረው ምንድን ነው? የመጀመሪያው ምናልባት ተማሪዎች ከሆናችሁ በትምህርት ህይወት ውስጥ ከሚገጥሙ ፈተናዎች አንዱ የፈተና ለመሳካት ውጤታማ ላለመሆን ይችላል። ነገር ግን ተስፋ ሳንቆርጥ ያንን የትምህርት ህይወት በመደጋገም ማለፍ እንደምንችል አስቡ። ሁለተኛው ምናልባት ስራ ፈላጊዎች ከሆነን አስቡት። ጃክማ ለ30 ኩባንያ አፕላይ አድርጎ 30ውን ሪጀክት አድርገውታል። መጨረሻ ላይ $12 ያው በእነሱ የህይወት ስታንዳርድ እጅግ ዝቅ ብሎ ላይ ተጽዕኖ ብቻ ወይም ደግሞ የተማሪዎች ህይወት ላይ ኢምፓክት ለማድረግ ብቻ ይስራ እንደነበር ያስረዳል ማለት ነው። ሌላ ደግሞ ምናልባት የግላችን ስራ መስራት ምንፈልግ ካለን ወይም ደግሞ እየሰራን ያለን ካለን እንዴት ችግሮችን ማለፍ እንችላለን የሚለውን ጠቅለል ለማድረግ እንሞክር። አስቡት፣ ጃክ የመጀመሪያው የተነሳው ከችግር ነው ማለት ነው። አሜሪካ ሄደ። አሜሪካ ላይ ሄዶ ኢንተርኔት ላይ ነገሮች ሰርች ቢራ ሰርች ያደረግ የአሜሪካ የጀርመን እና የቶኪዮ ቢራዎች ዝርዝር መጣ። ለምን የቻይና አይመጣም ብሎ አሰብ። ምክንያቱም እሱ ቻይናዊ ነው። ቻይና ብዙ ምርቶች አሏት። ሶ ለምንድን ነው የቻይና ምርቶች ኦንላይን ላይ የማይገኙት ብሎ አሰብ። ማለት ይሄ አንድ ትልቅ ችግር ነው። ሶ የቻይና ምርቶች ኦንላይን ላይ መገኘት አለባቸው ብሎ አሰብ። እሱ ሀሳብ አለው። ስለዚህ ሌሎች ጓደኞቹ ደግሞ ቴክኖሎጂ ላይ የሚሰሩ አሉ። እነሱን አሰባስቦ ሀሳቡን፣ ራዕዩን፣ ዓላማውን አጋርቷቸው በጋራ መስራት የቻሉት ማለት ነው። ስለዚህ እኛም አንዳንዴ የመጀመሪያው አይዲያን ለሰው አልሰጥም የሚል አባዜ አለብን። ነገር ግን እኛ አይዲያውን ይዘን መስራት ካልቻለን አይዲያው ምንም ጥቅም የለም። ስለዚህ አይዲያችንን ለሌሎች ሸር አድርገን ከሌሎች ጋር በጋራ መስራት መልካም ነው ማለት ነው እንጂ እኛ ለምሳሌ አይዲያ አለኝ፣ ስለዚህ በዚህ አይዲያ ዙሪያ ስኪል አኩዌር ላድርግ፣ ስኪል አኩዌር አድርጌ ሰራዋለሁ ከምን ይልቅ አይዲያችንን ሌሎች ሸር አድርገን በዛ አይዲያ ላይ
መስራት የሚችሉ መስራት እንችላለን ማለት ነው። ሌላው ምናልባት ድርጅት መስርተን በራሳችን ስራዎችን ስንሰራ እጅግ በጣም ፈተናዎችን ይኖራሉ። በተለይ ትርፋማ ለመሆን ያው እንደሚታሰበው ቶሎ ነው እኛ ትርፍ የምንፈልገው፣ ቶሎ ስኬታማ መሆን፣ ቶሎ ነገሮችን ተስተካክቶ ማየት ነው የምንፈልገው። ነገር ግን ይሄ ፈጽሞ አይሆንም። እኔ ይህን በራሴም ስላየሁት ማለት ነው። ስለዚህ የምሰራው ስራ ኢምፓክት እያመጣ ነው ወይ፣ ተጠቃሚዎች አሉኝ ወይ፣ ነገ ሊከፍሉ የሚችሉ ደንበኞች አሉ ወይ የሚለውን ብቻ ማሰብ እንዳለብን ያስረዳል ማለት ነው። አስቡት 3 ዓመት በነፃ ሰርቶ ከዛ በኋላ ነው ኤክስፖኔንሻሊ ባንዴ የዓለም ላይ ትልቅ ተጽዕኖ ፈጣሪ ድርጅት መሆን የቻለው ማለት ነው። ስለዚህ ውድ ቤተሰቦቼ የዛሬው በቴክኖሎጂ ዙሪያ የሰራሁላችሁ ስለ አሊባባ መስራችና ዋና ስራ አስኪያጅ ስለ ጃክ ማ ህይወት ታሪክን ይመስላል። ቪዲዮውን እንደወዳችሁት አልጠራጠርም። ቻናሉን ግን ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ጊዜ